አማራ ክልልን ወክለሽ የብሔር ብሔረሰቦች ቀን ዳር 29 ተሳትፈሽ ነበርና እንዳየው ያው በቲክቶክ ተጥለቅልቋል። እረይ ማሊ መላ እረይ ማሊ መላ ሰዎች ያንቺን ቪዲዮ ቲክቶክ ላይ አጋርተው ኢን ሚሊየን ቪውስ እያየን ነበርና እሱ እንዴት ነበር ይሆነው? አሁን ደግሞ በካሴት እናጥለቀልቀዋለን ማለት ነው። ቢያንስ አንድ ቆንጆ ሚውዚክ ክሊፕ መስራት አለባት። ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ውድ የማሚላ አርትስ ቤተሰቦች፣ እንግዲህ ተወዳጇን ድምጻዊ ዘሙዬ አብዱን ይዘናት መተናል። እንግዲህ ረጅም ጊዜ በሙያ አብረን አሳልፈናል። ዛሬ ደግሞ የደቡብ ወሎ የባህል ፌስቲቫል ላይ ነው የምንገኘው። ዘሙዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል ማሚዋ። ስላንቺ ከማውራቴ በፊት ድምጽሽን ቢሰሙትስ አይሻልም? እንደ ሐሳብ እረይ ማሊ መላ እረይ ማሊ መላን እረይ ማሊ መላ እረይ ማሊ መላ እረይ ማሊ መላ እረይ ማሊ መላ እረይ በከንቱ ላይ ጭቢጦ ያልቆብኝ እረይ ማሊ መላ አስቀድሜሃለሁ እረይ ማሊ መላ ለዳማም የለብኝ እረይ ማሊ መላ ለሽታ ነው እንጂ እረይ ማሊ መላ ይበላርቲ እረይ ማሊ መላ ላይኛው አንቻሮ እረይ ማሊ መላ ታችሁ ከራቢቲ። በጣም እናመሰግናለን። እንዳያችሁት የሚገርም ድምጽ ነው ያላት። አማራ ክልልን ወክለሽ የብሔር ብሔረሰቦች ቀን ዳር 29 ተሳትፈሽ ነበርና ብዙ ሰዎች ያንቺን ቪዲዮ ቲክቶክ ላይ አጋርተው ኢን ሚሊየን ቪውስ እያየን ነበርና እሱ እንዴት ነበር ይሆነው? እስኪ እሱ አጋጣሚ ታዋቂ ልጆች ነበሩና ድምጼን ሲሰሙ አጋጣሚ ወደ ኡሳአና ስንገባ ጸጥ ብዬ ሄጄ እዛ ስደርስ በቃ ነይዞ ማሉ ማለም እያልኩላቸው ሲሄድ ደስ አላቸው በጣምና በቃ ከሰው ምን ትተዋወቂያለሽ ፈቃደኛ ከሆንሽ በቃ ቅረጻ እናርግል ሲሉ ደስ ይለኛል አልኳቸው። ከዛ ያው እየጨፈርን ገባን። ብሔረሰቡ የሚያምር ነበረ። በሚያምር ሁኔታ ስንሰራ ከርመን መጣን። እንዳየው ያው በቲክቶክ ተጥለቅልቋል። አሁን ደግሞ በካሴት እናጥለቀልቀዋለን ማለት ነው። ባልበም ማለት ነው። እንደውም ባለፈው እያነሳው ነበርና ዘሙዬ አብዱ ረጅም ጊዜ በቃሉ ወረዳ የባህል ቡድን እኔም ረጅም ዓመት አብሬ ስለሰራው ከባህል ቡድኑ ውጪ ደግሞ በወረዳ አጠቃላይ እንደ ኢትዮጵያ የብሔር ብሔረሰቦች ቀን ብዙ ዓመት ሄደሻል። ትክክለኛ የባህል ሙዚቀኛ ማለት ዘሙዬ አብዱ ናት። እሷን ደግሞ ለማበረታታት ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት ብዬ አስባለሁ። ስለዚህ የመጀመሪያው የሚሆነው የቃሉ ወረዳ አስተዳደር ያንቺ ድጋፍ ማድረግ አለበት። ሴክተር መስሪያ ቤቶች ከፍ ሲል ደግሞ እንደ ደቡብ ወሎ ዞን ቢያግዙሽ ሙዚቃ ብትሰሪ የተሻለ ነው ብዬ አስባለሁ። ከዚህ በፊት ድጋፍ እንዲያደርጉልሽ የጠየቅሽበት መንገድ አለ? አልጠየቅኩም እንጂ ያው ስልህ ያው ከዛሬ ነገ ሁለተኛ ደግሞ ያው በስራ መነሳሳት በምንም በመሃልም ተቋርጦ ነበር ጠይቃለሁኝ ስል እንጂ እኛ አስተዳደራችንም ሆነ ሴክተር መስሪያ ቤቶችንም አባላቶች ቢሆንም ማለት ነው እኔ ጠይቄ ማንኛውም ሰው ወደኋላ እኔም አምናለሁ እንደማይዝብኝ ደስ ይለኛል። እኔም የጠየቅኩት ያው እዛው ስላለሽ ነው የጠየቅኩት። ስለዚህ ይሄንን ቪዲዮ የምታዩ ሰዎች በሙሉ ሼር አድርጉላቸው። ዘሙዬ አብዱ የራሷ ቢያንስ አንድ ቆንጆ ሚውዚክ ክሊፕ መስራት አለባት። የቃሉን ባህል የሚያስተዋውቅ ቃሉን ስታስተዋውቅ ወሎን ነው የምታስተዋውቀው። ወሎ ሲተዋወቅ አማራ ክልል ነው የሚተዋወቀው። እንደ ኢትዮጵያም ነው የምታስተዋውቂውና የባህል አምባሳደር እንድትሆኝ ነው የምንፈልገው። ስለዚህ ሁሉም ሰው ሰፖርት ሊያደርግሽ ይገባል ብዬ አስባለሁ። በመጨረሻ መልእክት ካለሽ በይና በአንድ ሙዚቃ እንዘጋዋለን። መልእክት የምለው የቃሉ ወረዳ ሴክተር መስሪያ ቤቶች በመንግስት ሰራተኞች በሙሉ ማለት ነው እና አስተዳደራችን አቶ ሙህድን ደግሞ እኔ የሆነ ነገር ብለው አይደለም ለኔ ለቃሉ ዘፋኝ አይደለምና ሌላም እንደሚያደርግ እርግጠኛ ነኝ። ምክንያቱም ደሴ ሲመጡ ባህልን ሊያስተዋውቁ በቀደም የባህል ልብስ ለብሰው ነው የመጡት። ማሚዋ በጣም ደስ የሚል ማለት ነው። እኔ ራሱ ደስ ብሎኛል ይሄን ራሱ ባህላቸውን በማስተዋወቃቸውና በእነሱ ተደስተው እዚህ ቦታ ላይ መጥተው ስብሰባ የባህል ለብሰው በመካሄዳቸው በጣም ደስ ብሎኛል። ስለዚህ አሁንም ደግሞ እኔም የሆነ ነገር እነሱን ጠይቄ ባህሌን ለማስተዋወቅ ወረዳያን ለማስተዋወቅ እኔም ተነስቻለሁኝና እነሱም ደግሞ እንደሚያነሳሱኝ እርግጠኛ ነኝ። እወዳቸዋለሁ፣ ይወዱኛል ብዬ ገምታለሁ። መቼም የሚጠላኝ የለም። እኔም ይወዱኛል ብዬ ገምታለሁ። በጣም ጥሩ ስራ ሰርተሽ ወረዳውም ደግፎች ሌሎች የሚመለከታቸውም ባለሀብቶች አግዘውሽ ቆንጆ ባለሀብቶችም የወረዳ የቀበሌ ሊቀመንበሮችም
በኔ ላይ ተጽዕኖ የሚያደርግ ሰው ማንም እንደሌለ እንደሚያግዙሽ ሙሉ በሙሉ እንደሚያግዙኝ እርግጠኛ ነኝ። ስለዚህ እነሱ ያለውን ነገር እንዲያውት ነው ሚዲያ ላይ እንትን ያለው። በጣም ብዙ ሰዎች ብዙ ኢትዮጵያውያን ናቸው አንቺን ሲያዩሽ የነበሩት። እኔ በጣም ደስ ብሎኛል ስላገኘሁሽ። ስለዚህ አንቺን መደገፍ ስላለብሽ ሰዎች እንዲያውት ስለፈለግን ነው። በጣም ቆንጆ ፒውር የካልቸር ድምጽ ነው ያለሽ። ይሄ ደግሞ እንዲህ ሆኖ መቅረት የለበትም፣ ምክንያቱም እንደ ታሪክ መቀመጥ አለበት። ስለዚህ በጣም ደስ ብሎኛል። ዘሙዬ አብዱን ልታበረታቷት ይገባል። የመጨረሻ መዝጊያ አንድ ሙዚቃ ብትልን ደስ ይለኛል። ሆልበል ወይስ ደስ ያለሽን አንቺም ይመችሽ። አሆ መገና 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 ሽምንባ ሽምንባ ጎራዴው ሶበላ አሆ መገና 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 ሽምንባ ሽምንባ ጎራዴው ሶበላ አሆ መገና ምነው ለቃሉ ልጅ አሆ መገና ፍየል ጋርዱለት አሆ መገና የወደደ እንደሆን አሆ መገና ይመጣል ሌሊት አሆ መገና 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 አሆ መገና 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 አሆ መገና መቃሉ ልጅና አሆ መገና የጣት ቀለበት አሆ መገና እየሰረሰረ አሆ መገና ይገባል አንጀት አሆ መገና አሆ መገና አገሩ ቃሉ ድራሹ ቦንዳ ባጭር በነሽር የሚያሰናዳ እንድችም እንድሽ በልልኝ እኔም ይሄን ነው የሚወድልኝ ላሌ ጉማ ላሌ ጉማ ላሌ ጉማ ላሌ ጉማ። አመሰግናለሁ፣ ወዳችኋለሁ። በጣም እናመሰግናለን ዘሙዬ። ቴንክ ዩ